ስማ እንደ ባለፈው ከሆነ እኔ አልመጥም ቱቦ መልስልኝ ኧረ አሳስብን በደንብ ነው የተማሰለው እሺ ተቀምሷል ኧረ አንተ ተው ስማ ስለማታውቅ እኮ ነው አር እኮ አይደለም የሚያሩት 40 ሜትር የመጀመሪያ እኮ ነው ግንድ የሚያካክል አር እኮ ነው የሚያሩት ስማ እኮ ሌላ ሀገር መንገድ እኮ ነው የሚዘጋበት ኮብልስቶን ሆነ አር እኮ ነው የሚታረው ስማ የተቀቀለ ያልተቀቀለ ዱባ ነው የሚበሉት አራይም ሰል ፈሳቸው ራሱ አር በለው አሃ ስማ ያኛውን ደግሞ እንዳከተው እሱም ባይጅዘን እንሄዳለን ይሄን በምን በቤት መንገድ ይገባል አር መሰለ እንዴ አንተ ስለማታውቅ እኮ ነው ከ1000 ኪሎ ሜትር የሚሳብ እኮ ነው የሚመስለው እዚህ ወደ 10 ምናምን ሰዓት እኮ ነው የቆየሁት አንዴ ለመሳብ ወይኔ ሽታው ያፍንጫ ቲራ እኮ ነው ያነሳን አር መሰለ እንዴ አራም ወንድ ሰው ውስጥ ወርቆ እኮ ነው የሚመስለው ይሄ በቱቦ መንገድ አይደለም በማስተንፈሻ መንገድ አይሳብም እኮ ስማ እኔ የሥራ ፍቅር እንጂ እኮ የሽታ የመቀመም እኮ ስሜት የለብኝም እኔ አልሰራም ቱቦ መልስልኝ ስማ ወንድም ጥላ እንዳይበሰብስሽ አባቴ እንዳይበሰብስ ምናምን ትላለህ እንዴ ስማ መርከም ያክል ጫማ ይዘህ መጥተህ አባ ስራ ነው ቀልድ ነው ያስከው ስራዬንማ ምን ትነግረኛለህ ጥርሴ ያልነቀል ብሎኝ እንጂ ጥርሴን የነቀልኩበት ሞያዬ ነው በቃ አባቴ ያፈጠና አርግስ ይጮክላል ይሰራል ፏ ተደርጎ ነው የሚሰራው ፈድሜ ነው መሰራልሽ ብራዘር ወደ ፋብሪካ ነው የምመልሰው ምንድነው ገመዱ ደግሞ ስማ አንደኛም በቁልፍ ብትቆልፎ አይሻልም በጋን ነገር ውድ ናት ለዛ እኮ ናት ዝም በል ውድ ነው ይላል እንዴ እየጨሰ እኮ ነው እግር እስኪ ጨስ ነው እንደ ጫማ የምታረገው አባ ስራ ምናምን በትበት ዝም በል የምን አባ ስራ ነው ቦጆ እስከ እንደዚህ እስክትግማማ ነው እንደ ጫማ የምታረገው ስማ ምን አይነት ድምጽ ነው የሚያወጣው እስጢፎ ራሱ እንደዚህ አይነት ድምጽ የለውም እኮ ብራዘር ኧረ አባ አረጋጊው ኧረ በእናትህ ወረዛር በእናትህ እየጨሰ እኮ ነው የረፍት ይፈልጋል እኮ ስማ ይቀስቅዝልህ እስኪ ትንሽ አቤት ነዶ ነበር እኮ ስማ ሞተር ክፍል አረኮ እኮ ምንድነው ቆይ ጫማ ካልገማ አትገዛም እንደ ጫማ ካልሸተተ አትገዛም ሶሎኖኖኖ ሶነ ጫማ ዘትመጣለህ እኔ ላይ ምንድነው በእናትህ ዘንድ በ20 ብር ሽንት ቤት ልታስወለውለኝ ባብር ቦይ ልታስጠርገኝ ቦይ አቤት ይሄ እኮ ያሸልማል እኮ የእግር ግማት አውሮፓ ቢሆን ያሸልማል እኮ ወንድሜ ተነስተ አባ ነው ባለፈው አመጣለሁ አልኩሽ ቲቪ ነው ስማ ነው የሚሰራው ቴሌቪዥን አይደል እንዴ ያልከኝ ቤት ጭነህ ትመጣለህ እንዴ መኖሪያ ቤት ነው እንዴ ምንድነው የሚያክለው ድሮ ቲቪ እኮ ነው ምን ድሮ እንደሆነ ያየው አይደል እንዴ ምን ድሮ ነው ድሮን ነው እንጂ ወንድሜ ይሄ የሚሸከም ቤት ቢኖረን ማለት ነው ፍሪጅ ምናምን ነበር የምሰራው የለኝም ቤት ማስቀመጫ ቦታ የለም እዘድ ከዛ እዚህ ባለ ሶር ተበላ ነው ራሴ ተሸክሜ የመጣው ይዘድ ምንድነው ይሄ በሰው አቅም ይመጣል በአንድ ሰው አቅም ይመጣል የቴሌቪዥን ነፍሰ ጡር ስማ ይሄ ቲዮታ ራሱ ችሎ አይሸከመም እንኳን አንተ ለሰባት ይዘህ እየመጣኝ ምናምን ትላለህ እንዴ ጃንጆ ይሄን ይዘድ ወንድም እኔን ይዤ አልመለስም ውሰደው ምንድነው ወስደው ስማ በእኛ አቅም አይታሰብም እንኳን እኛ ማለት ነው እዛ ቻይና ሀገር መጀመሪያ የሰሩት ራሱ ችሎ አይሰሩትም አሃ ኤላ ለ30 እኮ አልሰራውም ወንድሜ ምን አርግም ነው ይዘድ ቦታ ይበላል ይዘድ ሰው ይዘድ ምን ያረጋል ግን አተናና ይዘድ አርዚ ነው እንደሚሰጠው ዝበል ስዳደግ የራሱ ሆነ ስም የክብር ስም አለው አይደል አምባሳደር የሆነ ስም አለው ሰገራ ነው የሚባለው ባለጌ ወን ይቅርታ እሺ ዶክተር እያላወኩም እጫዋትና ብርገር እዛ ጫካ ውስጥ ለ7 ለ10 ያራችሁትን አረኔ ላይ ዘትመጣለህ ባለጌ ወን እኔ እኮ የምፈልገው ያንተን እኮ ነው ወንድሜ የህዝብ አረኔ ላይ ዘብኝ ትመጣለህ እንዴ ቆይ እኔ የሚያክል አር ወልደው ነው አርተው ነው ምን ነው ዶክተርዬ በዛ እንዴ በዛ ትላለህ እንዴ ለሳምፕል አንጣ ብዬ በዚህ በባልዲ ከመጣ በዛር ጋንጣ በሮቶ ዘብልኝ ልትመጣ ነው ወይዴ ስማ እኔ እኮ 17 አመት ሙሉ የተማርኩት ያንተን 17 ኪሎ አር ልመረምር እኮ አይደለም ወንድሜ ቆይ አንተ ቁም አንዴ እስኪ ማነሽ ገባይነሽ አንዴ እስኪ ማናጀሩን ጥሪልኝ ይሄ ልጅ መታሰር አለበት ማናጀሩን ጥሪልኝ አንተ
አረመኔ አሪ ነህ ግን እሺ አንተ ሆስፒታል መጥተህ ለሳምፕል በባልዲ አሪ ይዘህ ብትመጣ ጫካ ብታገኝ ሙሉ ጫካውን 40 አር ነበር የምታረገው ሂደው ሂድ ወይኔ ቅርታ አባቴ ስማ ቅርታ ትላለህ እንደ በመቶ ቁጥር ጫማ ረክተኝ ቶሎ በል ይግር አሃ ደሞ ምንድነው ያውሉ ዚብ ሻንጣ ነው እንደ ሻንጣ ነው ዝም በል ቦጆ የምን አባ ቅርታ ነው ስማ ጫማ መሬት ቢሆን እኮ ሁላችንም ቤት አለን እኮ ወንድሜ ስማ አንተ ለነገሩ ምን አደረክ በዛ መንገድ ይርቅ ኮንቴነር ነው መጥቶ ይነካኝ ቡርጋሪያ እግር ስማ ደሞ ምንድነው አውራጣት ምንድነው የሚያክለው አውራጣት አይኑን ያልከፈተ ህፃን ልጅ እኮ ነው የሚመስለው ካልሲው ራሱ የሚባላ ጅብ እኮ ነው የሚመስለው ወይኔ ወንድሜ ምንድነው ግን እያየው ነው ስማ ውስጥ ገባክ እኮ ውስጥ ገባክ ልትኖር ነው እንዴ ሰላም ዶክተር ሰላም እንዴት ነው ለብርድ ኪኒን አለ እንዴ ስንት ቁጥር ነው ወንድሜ ምንድነው ዶክተር ጫማ እንደ ዶክተር ሙዲ ያዙብኝ ነው የቱ ጋር ነው የመታኝ አባት እዛ ጋር ሲቀርብ አረ ዶክተር ሙዲ ያዙብኝ ታምሜ ነው የመጣሁት እራት ላይ ነው ምሳ ላይ ነው የመታ እሱም በቃ ጭንቅላቴ ሸልቅቆ ይዞኛል ነው ሙሉ ዶክተር በቃ አንድ ግራ ይረጣል አንድ ግራ ይረግጥም አይኔ ሁላ ከሩቀት እያየልኝ እኔን እያየኝ ነው ሻውን እንዴት እንዲቀርበኝ እንዴት በደንብ ነው እንጂ ምንሱ ብቻ ዶክተር በቃ ወዴ ራሱ በቃ ያዙኝ ልቀቁኝ እያሉ እና ይዘን እንልቀቋ ማረቤው ዶክተር ሙዲ ያዙብኝ ተው እኔ በቃ ምንም ነገር በቃ ወነ ነገር መላፈቀሩ ዶክተር ሽንት ተሸናው ላቃጠለኝ ነው አሬስ እንዴት ነው ወንድሜ አሬ ማደና ነው እኔ ምለው ቆይ እኔ አባት አመታዊ ፓኬጅ ገዝተህ ነው እንደ በሽታ እኔ እኮ ድርጅት የከፈትኩት ለአንድ ሰው አይደለም ለህዝብ እኮ ነው የከፈትኩት ሸቀጥ አረከው እንደ ስማ ላንተ ሽጬ ባዶ ሱቁን ሆና ላርከው እንደ ፋርማሲውን እስፓካውንት ምን ሆነ ነው ስማ ያንተ ማለት ነው ወንድሜ በመሪ ጌታ ይታይል እንጂ በመድኃኒት አይታሰብም ሉባንጃውን አሁን ደግሞ ዶክተር አልተረዱኝ ወዬ እኔ ያው መድኃኒት ፈልጌ ሰው ኮንደም ፈልጌ ዝም በል ደም ለመወድ ሄድ አባ ሻወር ቤት እዚህ ጋር ነው እንዴ አዎ ወንድሜ እዚህ ጋር ነው ሻወር ቤት ሰንበር ነው አባቴ ብሩ ችግር የለውም ውሃው በዚህ መንገድ ስለሚያልፍ የውሃውን ከለር አይቼ ዋጋ ተመን እናወጣለታለን ምንም ችግር የለውም ግቤው በዚህ መንገድ ግቤ በቃ እሺ እና ደግሞ ማለት ነው ውሃ ከግቤ ስለምንስብ ብዙም ውሃ ባታባክን ይመረጣል ገባክ ከፈትከው መዝጋት ብራዘር አራታ ስለም ችግር የለውም አብሽር ብር ችግር የለውም ገባ ምንድነው ስማ በክታል እኮ ግባ ዝም ብለሽ ይሁን ስማ ምንድነው ከሰል ነው እንደምታጥበው ምንድነው እየወጣለው ከለር ስማ አራው እንዴ ቦጆ አጠና አውጣባኪ ልብስ የገባ እንደ ስማ ካልሲ ማን ተባለ ብብትን አስነካ እንደ አንተ ቁራስ ሙደ መሰለ ብብት ናውጣቴ በእናትህ ባረረረረ ናውጣ ምንም አዋጣም ያንተ ወንዙ ውስጥ ደተኛ ናውጣ ሂድ በዛውጣ ነው ከፍላለሁ ሂደቴ ቡልቡላ ወንድ መኪና ቢባል ሁለተኛ አልሰራ ተሸክሜ ብበላ ይሻለኛል። የባለፈው ልጅ ይሻለኝ ነበር ሹፌር ጋሼ ነው ሹፌርና በቀኝ ገቢና ወጪም እዚህ ላይ ያለ ደስ አለው ስላይቶ ይስጡኝ። ካሁን በኋላ መኪና የሚባል ነገር አነዳ። ምን ሆንክ ና እስኪ ቁጭ በል እናውራ እስኪ ምን ሆነክ ነው እንዴ ምን ሆንክብኝ ምን ነው መኪናው ተመቸታል ምንድነው ያልቻልኩ ወጪ በዛብኝ በቃ ወጪ እስኪ ምን አወጣክ ነው ምንድነው ያወጣከው የመንገድ ወጪ እሺ እራት ላይ 3 ጥብስ እንዴት ትችላለህ እንደዚህ እየበላክ ስማ ገንዘቤ ላይ እኮ ተረባረባችሁ እኮ ብዙ ሰው ነበራችሁ እንዴ ጥብስ እንደ ቆሎ ትበላለህ 3 ጥብስ ሙሉ በግ በላው አትልም እንዴ እሺ አበልቲ ላይ 8 ሺሻ እንደዚህ በልታችሁ ባስቡ ነው የሚገርመኝ ባስቡ ከመንገድ ላይ ሁላ ሰው እየሳብክ ነው የጠራ ነው እንደምታስበው ልጄ ምን ሆንክ እሺ አራት ዞር ባጫት አራት ዞር ባጫት ምን ነው ልጄ ብሩን ከየት ከመንገድ ላይ ነው እንዳገኘው ክራይ በ500 ሺህ ብር ነው የጫንከው እሺ ሸራና ፓርኪንግ 4000 ብር እንኳን ወሰዱ እሺ መኪና በ1000 ብር ታጠበ ደላላ 4000 ብር ለባለቤት
ቀሪ 4000 ብር ስማ ሸራና ፓርኪንግ በሰራ አይሻለኝም እንዴ? እንካ መኪናውን ይዘድ ማነሽ እስኪ ነይ አንዴ ማካሩፉን አምጪልኝ። የት ልትሄድ? ቁጭ በል ነይ አንዴ ማካሩፉን አምጪልኝ አንዴ። አታየነው ሁሉ ምን ዳኒሽ 1-2 እንበላ። የምን 1-2 ነው? 1-12 አይሻልም? ስማ አመቱን ሙሉ 1-2 እንበል ትላለህ። ስማ ከሰውዬው ጋር ሼር ናችሁ እንዴ? እኔ ምን አርግ ነው የምትለኝ? ስማ የኔ ጭጓራ ቲማቲም አረኮ እኮ ተንበጎበገ እኮ ጭጓራ ጭስ በጭስ ሆነ እኮ። እኔ ያንተ ጓደኝነት ባፍንጫዬ ለምን አይወጣም? በአንድ አመት ውስጥ እኮ ኢየሱስን የህይወትን ብፌ እኮ ነው ያሳየከኝ። እኔ እናንተ ያላጨስ ነው ነገር እኮ ነዳጅ እኮ ነው ያላጨስ ነው። ምን አርግ ነው የምትለኝ? እኮ እኔ ደከመኝ እኮ። ስማ ላንተ ስለኔ ማገገሚያ ልግባ እንደ ልጆቼን ትቼ ስማ ኢየሱስ ዕቃ መሸጫ መደብር እኮ እንደኔና እንዳንተ እኮ ሱስ አልተጠቀሙም እኮ። ኢየሱስ መናሪያ አረከኝ እኮ ወንድሜ። ምን አርግ ነው የምትለኝ? እኔ በቃኝ በቃ። ከዚህ በኋላ ምንም አይነት ሱስ ጭጓራ አይችልም። እንደ መሬት መንሸራተት እኮ ነው ጭጓራ የተንሸራተተው። ያንተ ጭጓራ ድንጋይ ነው እንዴ?